ይገባሻል፣ ሄሉዬ ይገባሻል። አንቺም እኮ ምርጥ ሴት ነሽ፣ ምርጥ ሴት ነሽ። አንቺም የኔነት ይገባሻል። አንተም ደግሞ ተባረክ። የምር ምንም ሆኜ ምንም መቼም አልለይሽም ብሎ ነው ዛሬ ቃል የገባላት። የእውነት ደስ ይላል በጣም ምዬን ነው የምላችሁ። ምክንያቱም በቃ ሄሉ እኛ ደስተኛ ሆና እንድትኖር ነው የምንፈልገው። ሲጀመር ናቲና ሄሉን እንደሚፋቀሩ እናውቃለን ድሮም ጀምረን እውነት ለመናገር እና ያኔ ግን ሄሉዬ ከሌላዎች ጋር ስትመጣ ያው ናቲ ስራ እንደሆነ ልቧ ለሱ ብቻ እንደሆነ ጠንቅቆ ያውቃል። ያኔ ገባችሁ? ያው ሚዲያ ላይ ስራ ስለሆነ ብቻ ነው እንጂ ያኔ ዝም የሚለው የስራውን ጉዳይ ስለሚያውቅ እንጂ ሄሉን ያኔ የሚሆን ዛሬ የሚሆን በጣም እንደሚወዳትና እንደሚያፈቅራት ያስታውቅበታል። ብቻ ደስ ይላል። ግን እውነት ለመናገር እና ከፋሲካ ደግሞ ጾሙ ከተፈታ በኋላ ደግሞ ቀለበታቸው እንደምታረጉ ባለሙሉ ተስፋ ነኝ። ዛሬ ግን በጣም ነው ደስ ያለኝ በእውነት ይህንን ቃልህን ስትሰጥ በጣም ነው ያስደሰትከኝ። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ ሼር አድርጉት፣ ሀሳብ አስተያየት ስጡ ማለት ነው እና ዛሬ ናቲ እንግዲህ ደስ የሚል ነገር እያላት ነበር ሄሉንና ያው እነሱ ሲደሰቱ እኛም እንደሰታለን እውነት ለመናገር ነው። ስለዚህ ይሄን ነው እኛም የምንፈልገው ውዶች። በቃ ፍቅር ይሁናችሁ ኑልን አይደል? ይሄን ነው የምለው፣ የምሬ ነው። በቃ ሄሉዬ ናቲ በቃ ናቲ እኔ ምርጥ ልጅ አፍቃሪ ልጅ እንደሆነ ያስታውቃል። እንደ ሌሎቹ ወንዶች አይደለም። ያሁኑ ወንዶች ቀይ ሲቀይ ከዚያም በኋላ ደግሞ ያቺ ያፈቀራት ደግሞ እርሜዋ ገፋ ሲል ሲሄድ ከኋላ የምትመጣው ህፃን ጋራ መለሱ። እንዲህ ነው አሁን ያለው ወንድ። ይቅርታ አድርጉልኝና እኔ እውነት ነው የምናገረው፣ የምሬ ነው። ያቺ ትንሽ እርሜዋ ገፋ ሲልበት ከኋላ የሚመጡት ወጣቶች ጋር ይመለሳሉ የአሁን ወንዶችና ከባዶች ናቸው። ናቲ ግን እንደነዚህ አይነታችሁ አይደለም። በጣም ምርጥ ልጅ ነው፣ ያስታውቃል። ሲጀመር ይህንን ሰሞኑም እየሰሩት የነበረው ድራማ ነው ሲጀመር ማለት ነው። ተመካክረው ነው ገባችሁ? ግን ናቲ ለሄሉ ትልቅ ሬስፔክት አለው፣ ይወዳታል፣ ያፈቅራታል። ሄሉም እንደዛው በጣም ነው። በፊት እንዲሁም ናቲ እያነስ እናነሳባት አሜሪካ እንደሆነ እንትንተን ነበር፣ እንባ ይተናነቃት ነበር። እንባ የሚተናነቃት ለምን ነው? ስለምትወዱ አያችሁ። ለምትወዱት ሰው ሲሆን ነው እንባ የሚያንቃችሁ እንጂ ማትወዱ ሰው ከሆነ ለምን እንባ ያንቃችኋል? እና ይሄ ነው ብቻ። ግን ደስ ብሎናል። ናቲሻ ይመችህ። የምር በቃ የሚፈልገው ነገር ይሄ ስለሆነ ያው እያስደሰትከን ነው። ደግሞ ከፋሲካ በኋላ ደግሞ ቀለበቱን አድርገህ ታስደስተናለህ። ከዛ አብራችሁ መሆን ትጀምራላችሁ። ከዛ ሴት ትወልዳላችሁ። ከዛ አረ ምን ልበልህ፣ ኦ ማይ ጋድ እንዲዛ ነው። እሺ ሰምታችኋል። ከዛ ትወልዳላችሁ። ከዛ አቡሽዬን ትወልዳለች ሄሉዬ። ከዛ ሚጣይን ትወልዳለች ሄሉዬ። ይመቻችሁ። ለማንኛውም ምግቦችዬ እኔ ደስ ብሎ እኔም ቪዲዮ የምሰራው ሰሞኑን ትቻለሁ። ምንም እየሰራው አይደለም፣ አይመችምም። እንደገናም ደግሞ በቃ ቅዝቅዝ ያለ ነገርም ስለሆነ ስሩ ስሩ አይላችሁም እና ለዛ ነው እላችኋለሁ ውዶችዬ። እንግዲህ ሄሉዬን ደስ ስላላት እናንተም ደስ ይበላችሁ። ሄሉዬ ዛሬ ኦ ማይ ጋድ ደግሞ ጾሙ ሲፈታ ደግሞ ታገቢኛለሽ ወይ ይልሻል። እሺ አዎ አገባሃለሁ ትባልሽ። ቆንጆ ግድ ነው እንዴ የታማኝ ወንድ ስታገኙ ደስ ይላል። ማርያምን የምሬ ነው ብላችሁ በቃ እምነት ያለው ሰው ስታገኙ በቃ ምንም በቃ ምንም ይሁን ምንም እምነታችሁን የጣላችሁበትን ሰው ስታገኙ ደስ ይላችኋል። የምር ነው የምነግራችሁና በጣም ነው የምትደሰቱት። እምነታችሁን ጣል የምታደርጉበት ሰው ካገኛችሁ ያስደስታችኋልና ብቻ መጨረሻችሁ ይመርላችሁ። ይሄንን ነው የምለው። ጸልዩ። ጸሎት ነው ሁሉም ነገር መጸለይ ያለባችሁ። መጨረሻችሁን ፈጣሪ እንዲያሳምርላችሁ፣ ጥሩ ቦታ እንዲደርሱ፣ ትልቅ ደረጃ እንዲደርሱ ይሄንን ነው የምለው። እናንተስ ምን ትላላችሁ?
የኔ ሀሳብ ይሄን ይመስላል። እናንተ ሀሳብስ? ኮሜንቱ እንዳለ ደስ የሚል ኮሜንት ነው። ስማ ሲጀመር ሄሉና ናቲ ቤት እንኳን ብዙ ሰው እንኳን የሚተች ሰው የለም። ተትንሽ ትንሽ ነው እንጂ ለመናገር እና ብቻ ደስ ይላል። እና ይሄን ለማለት ነው የመጣሁት። መልካም ቆይታ ይሁንላችሁ። አብሬያችሁ የነበርኩ አቢ ነበርኩ። በሌላ ቪዲዮ እስከምንገናኝ ባይ። ላይክ ሸር አድርጉ።